ገናል አሁን የዩ ጩፋ የፔንቴኮስታል ምክትል ፕሬዚዳንት መሆን በጣም ስኬት ቢመስላችሁ ሰዎች አሉ። የመጋዘን አለቃ ነው የሆነው። የመጋዘን ምክትል አለቃ ነው የሆነው። ሌላ ታሪክ የለም። የሆኑ መጋዘኖች ምክትል አለቃ ነው የሆነው። አለቀ። እና የሆኑ መጋዘኖች ምክትል አለቃ ስለሆነ በጣም አይደብረንም፣ አይከፋንም። ምናምን አሁን ተቃጠሉ ቅጥል በል ምናምን የሚሉ ኮመንት ላይ አሉ። ምንም ተቃጥለን አይደለም እያወራን ያለ ነው። እኛ ካውንስል ውስጥ ይህ ሰውዬ መጥቶ የቦርድ አባል መሆኑ የካውንስሉን ተአማኝነት እያገኘ ያለው አሁን ላይ ካውንስሉ የተሻለ ተቀባይነት አለው ከመጀመሪያው አይደል? እንዴ ሲስዬ የተሻለ ተቀባይነት አለው። መጀመሪያ ሲመጣ እኮ እኛም አንቀበልም ምናምን ብለን ብዙ ነገር ስለ ካውንስሉ ተናገርንና እነ ጆይ ጭሮ ላይም እግድ ሲያወጡ፣ እዩ ጩፋ ላይም እግድ ሲያወጡ፣ እኛ ደግሞ ውስጥ አዋቂዎችም ስለሆነ እዩ ጩፋ እንደ እባብ በደረቱ ተስቦ ይቅርታ ደጋግመህ ንገራቸው። ለምን ሆኖ ይቅርታ ጠይቆ እንደ እባብ የተመለሰው እኮ እዩ ጩፋ ካውንስሉን ደጋግሞ ይቅርታ ጠይቆ ነው ወደ ካውንስሉ ራሱ። ይሄ ነገር ተደጋግሞ ሊነገር ይገባል። በደረት እንደ እባብ በደረቱ ተስቦ ፓስተር ጌቱ ይቅርታ፣ እኔ ካንሰር ያልኩት ተሳስቼ ነው። ብዙ ጊዜ ካንሰር ተፈወሰ እያልኩ መድረክ ላይ ስለምጸልይ አፌ ለምዶበት ነው ካውንስል ውስጥ ያሉ ካንሰሮች ያልኩት እንጂ እኔ ስለ ካንሰር ማውራት ፈልጌ አይደለም። ልቤን ታውቀዋለህ አይደል ብሎ በደረቱ ተስቦ ነው ይቅርታ የጠየቀውና ግን ለድፍረት ብሎ ወደ እንትን ሊገቡ ሲሉ ወደ መድረክ ሊወጡ ሲሉ በለጬ መታ እንደሚያደርጉ መረጃው አለ። እኔ ግን አለኝ። እኔ የኛው የለኝ እሱ የለንም። እኔ የኛው የለኝ እሱ የለንም። ካውንስል አሁን እኔ ካውንስል የሚለው ራሱ እኔ እንጃ ወይ ለንግድ የተቋቋመ ይሁን ካውንስሉ እምነት የሰው ልጅን ከኃጢአት ከተለያየ ክፉ ስራ አድኖ ወደ ጌታ ቤት የማምጣት ይሁን ካውንስሉ ራሱ አልገባኝም። እኔ ራሱ እውነት የሰው ልጅን ወደ እግዚአብሔር የሚመራ ካውንስል ከሆነ እነዚህ የአስቆሮጦሱ ይሁዳዎችን እንትን አድርጎ አይመርጥም። ቦርድ እንኳን ቦርድ አይደለም ይሄ እንትናቸውን አዳራሾቻቸውን ሁሉ ይዘጋ ነበረ። ግን እውነት አንዳንዴ ያለመማር ቆንጆ ነው። በጣም ደፋር ያደርጋል። ብዙ ጊዜ አይታችሁ ከሆነ እስቲ ዶክተር ፕሮፌሰር ሆኖ ሀብታም የሆነ አለ? የለም። ሀብታሞች ከአራተኛ ክፍል አያልፉ ሁል ጊዜ። ለምን? በጣም ደፋር ያደርጋል። አለመማር በጣም ደፋር ያደርጋል። ጭራሽ ደግሞ ድፍረቱ ደግሞ በመጽሐፍ ቅዱስ ላይ የተንተራሰ ሲሆን መጽሐፍ ቅዱስ ላይ ተሞርክዞ የዘላለም ሕይወትን ደረጃ አድርጎ መሰላል አድርጎ ደግሞ ሀብታም መሆን ደግሞ በጣም ከባድ ነው። እኔ አሁን በየቦታው ጋርድ፣ በየቦታው ኮማንዶ፣ በየቦታው ጭራሽ ለግል አሰልጥኖ እንደዚህ አይነት ነገር እኔ ኢየሱስ ይህን ተቀብሎ እውነት በነሱ ጌታ ይሰራል ማለት ምንም ችግር የለውም። እኔ አንድ ሁለት ምሳሌ ላንሳላችሁ። አንድ ቦታ የተነገረኝ ወደ ምሳሌ አንድ ክሩሴድ ሆሳና ላይ ተካሄዶ አንድ ሰው ችግር ገጠመው እና ችግር ሲገጥመው እባክህ አድነኝ አለ። ምንድን ነው ምን ሆንክ? አይ አንድ ቸርች ውስጥ አገለግል ነበረ። እሱም ራሱን ፕሮፋይሉን ፕሮፌት ብሎ ነበር። ዘመድ ነን እና ፕሮፌት ብሎ በቃ ይሰብካል እና ከጀርባው የሆነ ጥቅሶችን አድርጎ ባነር ነገር አድርጎ ቁጭ ብሎ ማታ ኦንላይን ምናምን እንትን ይላልና መውጣት ፈለግኩኝ፣ መውጣት አልቻልኩም አለ። እና ምንድን ታስረሃል እንደዛ ውስጥ ምንድን ነው መውጣት ያልቻልክበት ምክንያቱ ምንድን ነው ብዬ እንትን አልኩኝ። አይ ከወጣው ይገሉኛል። ማን ነው የሚገልህ እንዴ? እግዚአብሔር እኮ ወይም ክርስቶስ እኮ ሁሉንም ነገር እኮ በፍላጎት ሲኦልም በፍላጎት ነው የምትሄደው፣ መንግስተ ሰማያትን በፍላጎት ነው የምትሄደው። ነፃነት ተሰጥተዋል። ስለዚህ የምን ቤት ነው? አይ በቃ እኔ ብዙ ሚስጥር የማውቀው ነገር ስላለ አመመኝ እንኳን ብዬ አንድ ቀን ብቀር አንጠልጥሎ ነው ከቤት የሚያመጡኝ ወደ ቸርቹ አለ። የቸርቹን ስም መናገር አልፈልግም። አቤል ከጠቀሳቸው ከሁለቱ አንዱ ነው። እና ምንድነው ለምሳሌ ችግር ምንድነው አለ። ለምሳሌ አዲስ አበባ ሆሳና አንድ ምሳሌ ልንገር። ሆሳና ክሩሴድ ሲል
ከአዲስ አበባ ስልጠና የወሰዱ የሰለጠኑ ሰዎች አንዱ አንካሳ ሆኖ አንዱ አይነ ስውር ሆኖ አይታየኝም ብሎ እንደዚህ እጁን እንትን እያለ አንዱ ከሆነ በሽታ ሆኖ እየተሸከሙት ምናምን እንደዚህ የሚወጡ ልክ መድረክ ላይ ሆኖ ያ ነብዩ እንግዲህ ነብይ ብዬ ልጥራ መቼስ ራሳቸውን ስለጠሩት መድረክ ላይ ሆኖ በኤችአይቪ ምን የተሸናከልክ ሽባትር የሚጠረጠ አይነ ስውር እንደዚህ ሲጠራ በቃ እየወደቁ በየቦታው ይመጣሉ አለ። እነዛ ሰዎች ግን የዛ አካባቢ ነዋሪ አይደሉም ማለት። ለዚህ ፐርፐዝሊ በሁለት ሶስት ዶልፊን ተጭኖ ይሄዳሉ። አልጋቸው፣ ምግባቸው፣ አበላቸው ተጭሏቸው ይሄዳሉ። ከዛን ስለዚህ የሶስት መኪና የአራት መኪና ሰው ማለት ቢያንስ 40-50 ሰው ዳነ በቃ በዚህ ክሩሴድ ላይ። ያው እንግዲህ እውነት ነው የሰው ህይወት አንድ ህይወት ማዳን ትልቅ ነገር ነው በትክክለኛውና እግዚአብሔር በእንትን በሚለው አንድ ህይወት ማዳን እንትን ነው። ሰዎች ምን እነዚህ ነገሮችን አንተ ምን ነበር እዛው በቃ እኔ ስምሪ ሰጪ ነበርኩኝ በወቅቱ። አሁን ግን እኔ ቀፈፈኝ በቃ ዘገነነኝ አለ እና በየክሩሴዱ የዛ አካባቢ ሰው መቼስ ሰው የግድ አንተ አንድ ሰፈር ከሆንክ ሁሉንም ሰው ማወቅ ግዴታ አይደለም። አታውቀውም ማን ከየት እንደሆነ። ይሄ በቃ በውስጥ እዛ ውስጥ የሚሰራ ነገር ነው። ከዛን እየወደቁ ይመጣሉ። ተበታትነው ነው በቃ እንደዛ አካባቢ ነዋሪ አለባበሳቸውም የዛን ኤሪያ መስለው ማለት ነው። እና እንትን ይላሉ። በፊቱም ጤናኛ ነው እየዘለለ ይነሳል ሽባ ይሆን። አሁን አይኔ አይም ነበር ከሩቁ 4-5 ሰው መስሎ ነበር የሚታየኝ። ብዙ ተሰቃይቼ ነበረ። ከየት ነው ከእንደዚህ አይነት ቀበሌ ከእንደዚህ ማይታወቅ ስም ቀበሌ ይጠራሉ። ከዛ እንደዚህ ነበርኩኝ። በዚህ ሰው ነው ደግፎ ይዞኝ የመጣው። ይሄው እሱ ነው ይዞኝ የመጣው። አንተ ምን ሆነ? ጓደኛው ነኝ፣ አብሮ አደጉ ነኝ። እንደዚህ ነው ረጅም ዓመት እንደዚህ ስናግዘው ነበረ ምናምን ተብሎ እንደዚህ አይነት ልም ያለ ድራማ ኢቭን የትኛውም ዓለም ላይ ያለ እንደ ሆሊውድ ውስጥ የሚደርሱ ደራሲዎች እንኳን ያልደረሱ። ያው ሴጣን ብዙ ድርሰትን ስለሚያስተምር ከኖርማሉ ስራ የተሻለ ነው አይ ቲንክ። እና እንዲህ በቃ የሚያሳብዱ ነገሮችን ስሰማቸው ለጆሮ የሚሰቀጥጡ እኔ ግን ከበደኝ እና በጣም ከአቅሜ በላይ ሆነ። በጣም ከአቅሜ በላይ ሆነ። ስለዚህ እኔ በቃ ከበደኝ። እኔ መውጣት እስቲ ወንድ የሆነ ይንካ እኔ ያለኝን አቅም አውቃለሁ። በቃ ቶ ና ልቀቅና ወጣ። የሆነ ነገር እንቅስቃሴ ግን ካለ አሁንም ራሱ ይኸው ስልኬን ዘግቼ አንድ ድንገት ቁጥር ላወጣ ስከፍተው ሳምንት ሆኖኛል። ከዛ ቅጠው የሀገር ሚሴጅ አትኖራትም ተብያለሁ ምናምን አለ እና እንደዚህ አይነት በየክሩሴዱ ላይ እየወደቁ ወደ መድረክ ተጎትቶ ተሸክመው የሚመጡት የዛ አካባቢ ነዋሪ አይደሉም። ከሌላ ቦታ አንዳንዴ አሁን ቲክቶክ ምን መሰለህ፣ እኔ አሁን ሰሞኑን ከአንድ ወገን ጋር ስከራከር ነበር። አሁን መልካም ወጣት 9400 ምናምን ሰው ዳነ ተብሎ ተዘግቧል። እንግዲህ 7 ዙር ነው የተደረገው። በእያንዳንዱ ዙር 5000 ወጣቶች ናቸው የሚሰለጥኑት። ያ ማለት በአንድ ዙር ከ1200 ከ1300 በላይ ሰዎች ጌታን ተቀብሏሉ። አንዳንዴ ቁጥር እንኳን ሲፎርሹ እንኳን ወይ ቁጥር እንኳን ሲሳሳቱ ለእንትን ብሎ እንኳን አይደለም እንትን የሚያደርጉት። ነገርኩ። አለመማር ደፋር ያደርጋል የሚል ትልቁ ምክንያት ይሄ ነው። ቁጥርማ እንደው እሱ እንደው ከባድ ነው። ሌሎች ነገሮች አሉ ከዛም የተለዩ ነገር እንደው አንተ ስትናገር እንዲህ ለህሊና ከብዶ እንኳን መጽሐፍ ቅዱስ ያነበበስ እንዲሁ ለህሊና ከብዶ ይሄን ብለህ ሰው ምን ይለኛል፣ አይምሮስ ራሴስ ምን ይለኛል ብለህ እንዲሁ ሼም ለራስህ ሼም የሚይዝን ነገር እነሱ ጋር አንድ ቀን መጽሐፍ ቅዱስ አንድ ቀን የጌታን ስም የጠራ ሰው ነው። ሂሳቡ ከአካውንት ጋር ነው፣ በቃ ስቴትመንት ጋር ነው። ምን አልገባ ካልኩሌሽን 10 ሺህ ብር 1000 ሰው ከሆነ 10 ሚሊዮን ብር እንደዛ። ይሄ ነው ሂሳብ የሚሰራው። ይሄ ነው እንትን ያው መንግስት በእምነት ጣልቃ አይገባም። እምነት በመንግስት ጣልቃ የምትለዋ ነገር አለች። በየቦታ እንትን ሲል ያው ይሞዳሞዳሉ በየቦታ ካለው አስተዳደር ጋር። ግን እቺን ነገሮችን በመጠቀም እንደፈለጉ እምነት ተነካ ብሎ ነገም ሌላ ነገር እንዳይበሩ መንግስትም ዝም ብሏቸዋል። ያው አንዳንድ ጊዜ እንትን መሽገር ከብት ላይ እንዲተጣብቃ መጣ መጨረሻ ላይ
ጥፍሮቿ መያዝ ያቅታታል። የከብትን ቆዳ ማለት ነው። በጣም ትወጠርና ያው ደሙን መጣ ልክ ስትወርቅ ያ በሬ ወይ ወይፈን ረግጧት ነው የሚሄደው፣ ትፈነዳለች። አሁን ዕጣ ፈንታው ይሄ ነው። አሁን እንደዚህ የሚወጠሩት መጨረሻ ላይ ያው ይጠፋሉ። ይሄ የሚታወቅ ነገር ነው። ግን እስካሁን ድረስ እነዚህ ቻናል ያላቸው ቸርቾች ባለራዕይ መሪያን አንድም ሰው የዳነ የለም። አንድን ሰው የዳነ የለም። እኔ ምናልባት ይሄ ማን ነው እንግዲህ አቤላ በደንብ ሊያውቅ ይችላል። አሁን ወጣቶች እንደዚህ ምናምን የሚለው ሰው የሆነ ጊዜ ዩኒቨርሲቲ መምህር ነው ምናምን የሚል ነገር እኔ ታሪኩን በደንብ መምህር ነኝ የሆነ ቦታ ኢንተርቪው ላይ የሰማው መሰለኝ። አይ ቲንክ እሱ ጋር ደግሞ ድፍረት ቤት በኩል ዞሮ እንደገባ ዩኒቨርሲቲ አስተምሮ የሚያውቅ ሰው ከሆነ ወደዚህ ዓለም ሲመጣ ደግሞ ቢያንስ ያቺ ቀለም ትምህርቷ እንኳን ልትሸምም ትችል ነበረ። ግን ያው አልሸመመችም፣ ምንም እንትን የለም። እና ግን በጣም ዘግናኝ ነው። በተለይ ኢትዮጵያ ውስጥ ቢያንስ እንኳን እንደነዚህ እንደ ናይጄሪያ እንደምን እንደሚባለው ትንሽ ማስመሰል እንኳን አይችሉም። አይን ያወጣ ነው። የእኛ ሰው ደግሞ ሞኝ ነው፣ በሁሉ ነገር ይሸወዳል። አንድ ሰሞኑን ሳይ ነበረ አንድ ውሻ ላይ እንጨት እንደዚህ አስረዝሞ ሶሻል ሚዲያ ላይ አስረዝሞ ጫፉ ላይ ዳቦ አንጠልጥሎ ውሻዋ ዳቦን አደርስበትም እና እንደዚህ ይዛ ትሮጣለች። እንጨቱ ከጭንቅላቷ እንደዚህ ረዘም ብሏል፣ ወደፊት ለፊቷ ወደ ግንባሯ ረዝሟል። አፏ አይደርስበትም፣ ዳቦ ተንጠልጥሏል። ለምን ታስረዋል ወገቧ ላይ እንጨቱ እና ትሮጣለች፣ ግን አደርስበትም ዳቦን። አንድ ይሄን ያደረጉበት የህዝቡን የሌለ ትንቢት የሌለ ነገር እያደረጉ ህዝቡን ይሄ የተቸገረ ህዝብ ነው። አንድ ሁለተኛ ደግሞ ሁላችንም የገጠር ልጆች ነን እና ሁል ጊዜ ወይፈን አለ አይደል? ያልተቀጠቀጠ ቆለጡ እንደዚህ ረዘም ያለ ወይፈን አለ እና ቀበሮ ሁል ጊዜ ከእረኝነት ቦታ ከወንዝ ኬት ወደ ቤት ሲገባ ያ ወይፈኑ ያልተቀጠቀጠ ወይፈን እንደዚህ እያወዛወዘ ነው እና የሚሄደው ካሁን ወደቀ እያለች ከኋላ ስትከተል ሰፈሩ ይገባል። ያ ወይፈኑም ከብቱም በረቱ ይገባል። እሷ ተመልሳ ትሄዳለች ወደ ጫካ ሳይወርቅላት ማለት ነው። የሚንጠለጠለው ተፈጥሮ ነው። እሷ ግን ካሁን ወደቀ እያለች ስትከተል በርቀት ከእረኛ ኋላ ሆና ማለት ነው። ስለዚህ የእኛን ሰው በትንቢት እንደዚህ ምንም በ2000 ምናምን ይሄን አዘጋ። አንድ ጊዜ አንድ ቸርች ላይ እኔ ሄጄ እንደዚህ አፍንጫህን ያዝ ተባለ። አፍንጫን ያዛል እንደዚህ በይሄ አፍንጫታ የስ ምናምን የምትልበት እንደዚህ እንደሱ ያው አይደለም፣ በአውራጣት እንደዚህ በቃ ፉል ምናምን እንደዚህ የሚል ነገር ያ ነው። ከዛ ምንድነው ስል 20 ተሳቢ ታስገባለህ በቅርብ ቀን አለ። እኔ እኮ ስለ ጤና ነው እንጂ ስለ ተሳቢ ምንድነው አልኩኝ። እኔ ምን ሆነሃል ወንድም ማለት ለምን የሆነ ቤት ውስጥ ጸሎት ነበርና እዛ ቸርቹ ጋር ሄደን ቢሮ ውስጥ ነበረና ምንድነው ሲል እንደዚህ አፍንጫ ያዝኩኝ። እኔ ደግሞ የሆነ በሽታ የሆነ ነገር በአፍንጫ የሆነ እንደዚህ ነው የሚለው መስሎ እኔ ስለ ጤና ነው። አይ እሱማ እኮ እኔ የእውቀት ችግር የለብኝም፣ የስራም ችግር የለብኝም፣ እኔ ሰርቼ ነው የማገኘው። እኔ ስለ ጤና ስለ ሌሎች ፈውሶች ነው መጸለይ የፈለግኩት ብዬው በዛ ሁለተኛ እንደዚህ አይነት ትንቢት የሚባል ነገር አልፈልግም ብዬ ከዛን ጊዜ ጀምሮ ራሱ ባለራዕይና መስራች የሚባል ቸርች ፓስተራል ሊደርሺፕ የሚባሉ ባለራዕዮች የመሰረቱ ቸርች ውስጥ መሄድ ካቆምኩኝ ኦልሬዲ 2 ዓመት ሆኖኛል። ሄጄም አላቅም። ሁለተኛው አንድ ወንድሜ አለ። አንድ ወንድሜ ሮብ ቀን አንድ ቸርች ይሄዳል። አንድ ቸርች ሄዶ ትጥሳለ፣ ትበረቅሳለ፣ ሄደሃል ተሻግረሃል አሉ። በቃ ለጉድ እሱ ላይ ዋለበት። ልጁ የሆነ ካፌና ሬስቶራንት ነገር አለው። በፊትም ጥሰዋል እኮ ያው ከፍ ብሎ እና መልኩም ጥሩ ነው፣ አለባበሱ መኪናም አለው። እንግዲህ በቃ ጥሩ ኑሮ ነው። ከዛን አለው በእንደዚህ እንትና የስ ብለን ሐሙስ ውለን ዓርብ ዕለት አንዲት ሴት ትልቅ ነብይት ናት፣ ኑ ሄደን እንጸልይ ያለ ቡና እየጠጣን ኑ ደወለችለት አንድ ጓደኛችን። ከዛን ሄድን። ከፊት ለፊት ጨለማ ያለው ኬላ ያለው ብላ ጸለየች። እሷ
ከፊትህ ኬላ ያለው ከፊትህ እዛ ትጥሳለህ ተባለ፣ እዚህ ደግሞ ኬላ ተባለ። ሮብ ዕለት እኮ በቃ እሱ ላይ ነው የዋለበት። በቃ እኛ ራሱ አይጸልይም እንደ አንድ ሰው ላይ እያልን ከዛ ቡና እየጠጣን ዓርብ ዕለት አንድ የሆነች ትልቅ የእግዚአብሔር ሴት አለች እንጸልይ ብላለች። ነው ሄደን አንጸልይም ምናምን አለን። አብሯቸው አንድ ጓደኛችን እንሂድ እንተባበሽ ጸሎት መቼስ ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ የሚለውን የዳዊትን ጥቅስ ይዘን ቀጥ ብለን ሄድን። ከዛ ሄደን እዛ መጨረሻ ላይ እሱኑ ነው ደግሞ የሚያስነሱት። ፊዚካሊም ጥሩ ነው እና ከዛን አንተ ወንድም ተነሳለች። ጌታ ምስክሬ ነው አለች። ይሄ ጌታ ምስክሬ ነው የሚባል ነገር ከባድ ቃል መሆኑንም አይረዱትም። እና ጌታ ምስክሬ ነው ከፊት ለፊት ኬላ ያለው ጨለማ ያለው እኔ ለጓደኛዬ ይሄ ልጅ ኮንትሮባንድ ጀመረ እንደኛ ሳናቀው ብዬ ኬላ ኮንትሮባንድ ጀመረ እንደኛ ሳናቀ ይሄ ልጅ ጨለማ ያለው አለ። ከዛ ልጁም ደግሞ ያው እንደዚህ ስለምናወራ ብዙ ጊዜ እንዴ የእግዚአብሔር ሴት እኔ እኮ ሮብ ዕለት እኮ ተከፍቶላል እኔ አላቅልህም እሱን አለች። እኔ ግን የሚታየኝን ነው የምነግርህ አለ። እንደዚህ ዓለም ውስጥ ነው እየኖርን ያለነው ሰዎች። ስለዚህ ከሐሰተኛ ነቢያት ራሳችሁን ጠብቁ። መሰግናለሁ። ቴንኪው። ቲክቶክ ሁሉ እድል ይሰጠኝ ያልክ ነበር። እስቲ አደራን አንድ ልጅ አለና ከታች ወንጌል በጌታ አመኑ ወንጌልን ተቀበሉ ነው ሰምቲንግ አይነት ነገር እያለ ነበረ። እሺ ሙሉ ይቀጥል። አስገባው እስኪ ዘሌ ነው ምናምን የሚል አለ። ይልቅ እናንተም ሳይረፍድባችሁ ጌታን ተቀበሉ አለና እስኪ ወንጌል ይንገረን። እንደው ጌታ እኔ እውነት ለመናገር እስካሁን ካልተቀበልኩት እንድቀበል እፈልጋለሁ አሁንና አስገባው እስኪ እኔ ጻፍ እስኪ ወደ ወዳጃችን ወንጌል ተቀበል ጌታን ተቀበሉ ያልከን ሰውዬ እንዴ ኧረ እኔ በጣም ብዙ ተጠብቅ ነበር ልናገር ምን አልሽ? በጣም ብዙ ተጠብቅ ነበር ልናገር። ኧረ ተረጋጊነት አለ ትናገሪያለሽ። ባንቺ እኮ ነበርኩኝ በእንትና በሚዬ ይዤዋለሁ አሁን አቀብለዋለሁ። ሁሉ መልካም ወደ አንቺ ይመለሳለሁ። ወንድማችን ዘላለም ኢትስ ዘ ፓርት ኦፍ ጎስፕል። እንደውም የአዲስ ኪዳን ጸሐፍቶች አብዛኛው ጽሑፋቸውን አብዛኛው ከ50 ከ60% በላይ የስተት ትምህርትን በመከላከል ነው ጊዜያቸውን ያጠፉት። የስተት ትምህርት መከላከል ራሱ ኢትስ ፓርት ኦፍ ጎስፕል ነው፣ ወንጌል ነው። ኢቭን ከእንደዚህ ከሐሰተኞች ከውሾች ተጠበቁ፣ እነዚህ መልካሙ ጌታውን መንገድ ያጣምማሉ ብሎ መናገር ይሄ ወንጌል ነው። አባቶቻችንም ሐዋርያትን ሲያደርጉ የነበሩት ይህንን ስለሆነ ወንጌል እንዳልሆነ ሐሜት እንደሆነ የምትጽፉ ሰዎች እንግዲህ በእነሱ መበላትና መዘረፍ የለመዳችሁ ሰዎች ናችሁ። ጌታ ይርዳችሁ። ሙሉ ይቀጥል። አይ ለአንዳንድ ሰዎች ጌታን እኔ ከዚህ በፊትም ይሄን ነገር ተናግሬያለሁ። ጌታን መቀበል አሁን በጣም በሚያሳዝን ሁኔታ ኢየሱስ ክርስቶስ ብቻ ነው የሚያድነው፣ ከኢየሱስ ክርስቶስ ውጪ ሌላ መዳን የለም፣ ይሄንን ነው የምናምነው ይሉሃል። ባይዘው አንዳንድ ሰዎች እውነታው እሱ ነው፣ መዳን በክርስቶስ ብቻ ነው እና መዳን በክርስቶስ ብቻ ነው ብለው ከሌላ ቤተ እምነት የሚከራከሩ ሰዎች ሁሉ አሉ። እውነታቸው ነው። ይሄን መከራከራቸው በራሱ ትክክል አይደለም አልልም። ለምሳሌ መዳን በቅዱሳን ሰማዕታት መላእክት በሚባሉት በእነዚህ መዳን የለም እናንተ እዚህ ይዳናል ምናምን ብለው ከካቶሊክ ጋር ከኦርቶዶክስ ጋር ይከራከራሉ። ያንን እኔም ማረገው ስለሆነ በራሱ ምንም ጥፋት የለበትም፣ ቆንጆ ነው። ስለዚህ መዳን ከክርስቶስ ኢየሱስ ውጪ በሌላ በማንም የለም። እነዚህን ያሉት ግን በማርያም በተክለ ሃይማኖት በአርሴማ አይዳንም፣ በቃ ክርስቶስ ብቻ ነው መቀበል ያለብህ፣ ስለነሱ መሰበክብ የለበትም፣ እነሱንም መቀበል የለብህም ወይም በእነሱ ማመን የለብህም የሚለውን ነገር ወደዚህኛው ገልብጠው ያመጡስና ጩፋን ካልተቀበልክ ጆይጭሮን ካልተቀበልክ ደግሞ አልዳንክም ይላል። በጣም በሚያሳዝን ሁኔታ በጌታ በኢየሱስ ክርስቶስ አምነህ ከዛ ቶሎ ባለጸጋውን አስገባው። አንዴ ይቅርታ ሙሌ ችግር የለም እሺ አስገባው እና ሁላችሁ አትሉ። ከዛ ቀጥለው ደግሞ እነዚህኞቹ ደግሞ ካልተቀበልክ ደግሞ ይልሃል መልሶ ይጩፋ ካልተቀበልክ አልዳንክም ይልሃል።
በኢየሱስ ክርስቶስ አምነሃል፣ ኢየሱስን እየሰበክ ነው፣ በዛ መንገድ እየኖርክ ነው። ጆይ ጭሮን ካልተቀበልክ ደግሞ አልዳንክም ይላል መልሶ ማለት ነው። እና አልዳናችሁም ብለው የሚሉን ለኛ ወንጌሉ ላይ ትምህርታችን ላይ ወይ ወንጌሉ ላይ ችግር ኑሮብን አይደለም፣ እንዲሁም እነሱ ከሚሉት በጣም በተሻለ መንገድ በኢየሱስ ክርስቶስ ብቻ መዳን እንዳለ የምንሰብክ ለዛ ነገር ባለን እንዳቅምቲ የምንታገል ሰዎች ነን። ከጌታ በቀር ሌላ ዳኝ የለም ብለን የምንል። እነሱ ግን ሌላ መቀበል አለባችሁ ከኢየሱስ ውጪ፣ እስራኤል ዳንሳን ካልተቀበልክ አትድንም ወይ ደግሞ በጌታ አይደለም። ጌታን ተቀበል የሚልህን ሰውዬ ባይዘወይ ምንን እያለህ መሰለ? ክርስቶስን ተቀበል እያለን አይደለም። እሱንማ ኦልሬዲ ጀስት ተቀብለ ነው እየኖርንበት እያኖረን በጸጋው እየሰበክን ነው። ጩፋን ተቀበል ወይ ደግሞ ጆይ ጭሮን ተቀበል እያለ ነው። አጭር ቃል ያንን ነው የሚለው እና በጣም ነው የሚያሳዝነው። ምንም አታመጡም፣ ከታች ሲጽፍ ነበረ። ምንም አታመጡም፣ እውነት ለመናገር ምንም አናመጣም። አክቹአሊ እኛ አይደለን የምናመጣው፣ የእግዚአብሔር ቃል ነው የሚያመጣው። የእግዚአብሔር ቃል ሐሰተኛን በተመለከተ ስለ ሐሰት እናወራለን ወይ ሐሰኞችን እንናገራለን ወይ? ያንን ነገር ለውጥ ያመጣል ወይ? በደንብ ለውጥ ያመጣል። በነገራችን ላይ እንደ ተቋም የወንጌላውያን ቤተክርስቲያን በተቋም ደረጃ እውነት ለመናገር በጣም ምናዝንበት፣ ማንኮራበት፣ ማንደሰትበት በቃ ጥሩ መሪዎች አሉን፣ ጥሩ ተቋም አለን ብለን የምንልበት አይደለም። በዚህ ጉዳይ ላይ የምናፍርበት ነው። እውነት ለመናገር እኔ አፍራለሁ። ለምንድን ነው የማፍረው ቢባል በካውንስሉ አፍራለሁ። ለምንድን ነው የማፍረው ቢባል በቃ የታወቀ ነው። እንደነዚህ አይነት ሐሰተኞች ሰዎች አሁን አይወክሉንም ማለት አይቻልም። ጆይ ጭሮ አይወክለኝም ከኛ ወገን አይደለም ሐሰተኞች ናቸው ማለት አይቻልም። ኦልሬዲ በቃ እዛው ውስጥ ገብተዋል። እዛው ውስጥ ናቸው ያሉት፣ አስገብቷቸዋል። እኔ በግሌ አይወክሉኝም ማለት እችላለሁ። ግን እንደ ተቋም ሙሉ ኢንኬዝ ለምሳሌ አዝ ቦርድ ሜምበር እዩ ጩፋን ቢቀበሉት ምንድነው እጣ ፋንታችን? እስቲ አሁን ኢንኬዝ እንኳን ቢቀበል ያንን እኮ ነው እያልን ያለ ነው። አሁን እሱ እንግዲህ የካውንስሉ ህልውና የካውንስሉ በቤተ ክርስቲያን ላይ ያለውን በወንጌል ላይ ለምሳሌ በወንጌል ላይ በተለያዩ ስራዎች ላይ የሚሰራውን ነገር በሙሉ እዩ ጩፋ ገባ ማለት እንግዲህ ለግሬት ኮሚሽን ይገደዋል ወይ? አሁን የታላቁ ተልእኮ ተውባባ ወይ መጣለ ለታላቁ ተልእኮ ይገደዋል ወይ? ለወንጌል ስርጭት ስራ ለምሳሌ እንግዲህ ቤተክርስቲያን ትልቁ ስራዋ አንደኛው ነገር ወንጌልን ማስፋት ነው፣ ታላቁን ተልእኮ ነው። ስለዚህ ያንን በዛ ጉዳይ ላይ ምንድነው ሊሰራ የሚችለው እዩ ጩፋ? አሁን ለወንጌል ስርጭት በጀት ወይም እንደዚህ ይደረግ ቢባል ትልቁ ስራ የቤተክርስቲያን ሌላው አምልኮ ነው። ምንድነው እሱ በዛ ጉዳይ ላይ ሊያደርገው የሚችለው? በግልጽ ለሱ ሊጠቅመው የሚችለው ለሱ ሊረዳው የሚችለውን ነገር ማድረግ የሚችለው አክቹአሊ አሰራሩ ምንድነው? አሁን በዛ ስራ ላይ ያለውን ድርሻ የስራ አስፈጻሚነቱ ምንድነው የሚለውን ነገር በእርግጥ አላውቅም። ግን በየትኛውም አይነት አጋጣሚ ትንሽዬ ቦታ ለሱ ተሰጥቶት ትንሽዬ ነገር ማድረግ ማለት በውሳኔ ላይ ትንሽዬ ነገር ማድረግም ከቻለ ሊያበላሽ ነው የሚችለው እንጂ ሊያስተካክል የሚችል ሰው አይደለም። ምክንያቱም ይህን ነገር ማድረግ የሚችለው አንደኛ የመሪነት ክህሎት ያለው ማለት በዛ ነገር ላይ ጸጋው ያለው አቅሙ ያለው ሰው መሆን አለበት። ሁለተኛ ነገር ደግሞ ወንጌል በትክክል የሚያምንና ለወንጌል ልብ ያለው ሰው መሆን አለበት። አስበዋል ታዲያ እዩ ጩፋ ለግሬት ኮሚሽን ለታላቁ ተልእኮ የሚውል ነገር ወይ ደግሞ ፕሮፖዛል ወይ ደግሞ እቅድ ቀርጾ በእነዚህ በሚመጡ 10 ዓመታት 20 ዓመት 50 ዓመት ምናምን ወንጌል እንደዚህ መሰራጨት አለበት፣ ወንጌል ያልደረሰበት ቦታ እዚህ አካባቢ ወንጌል ይድረስ ብሎ ሲያልም ሲያቅድ አስበዋል? እንደዛ በምንም ተአምር ሊሆን አይችልም፣ ሊመጣ አይችልም። እና ስለዚህ እንደ ተቋም ጥሩ ተቋም አይደለም ያለው ይሄ ካውንስሉ ጥሩ ተቋም ነው ብዬ አላምንም። ነገር ግን በግል ምንድነው እዚህ ጋር ለሚሰማን ሰው
ወንጌል በተቻለ መጠን መስራት መቻል አለብን። ራሳችን ከሐሰተኞች ራሳችን መጠበቅ መቻል አለብን። ከወንጌል ውጭ ከክርስቶስ ኢየሱስ ቤተክርስቲያን ውጭ ያሉትን አክቹአሊ ውጭ ያሉትን ማለት በዚህ በእንትኑ ማለት አይደለም። ምንድን ነው የሚባለው? በካውንስል ውስጥ ያሉት ማለት አይደለም። በትክክል ክርስቶስን ከሚያምኑ ሰዎች በፍሬያቸውም ከሚታወቁ ሰዎች ውጭ ያሉ ኢቭን ከአብያተ ክርስቲያናት ውጭ ብልም ደስ ይለኛል። ከአብያተ ክርስቲያናት ማለት ከቃለ ሕይወት ከሙሉ ወንጌል ከመሰረተ ክርስቶስ ውጭ ያሉትን ሂዳችሁ ባትዘረፉ ደስ ይለኛል። ለምን ከታች ያሉት አንዳንድ ቤተሰቦች ልበልህ ሲስ ኦርቶዶክሳውያን ለምን እንደሚጫጩ ግን አልገባኝም። ይሄ የእነሱ ቶፒክ አይደለም፣ አክቹዋሊ የወንጌል አማኞች ቶፒክ ነው። ምንድነው ወር እንደ አጋጣሚ ቡካ በገባችበት ሰዓት ጨዋታውን አንስተን ነው። ትላንትና ሌሊት ላይ ትላንትና ቀኑ ሙሉ አብዛኛው ሚዲያውን ምናልባት ካየከው አብዛኛው ሰዎች ልዩ ጩፋ የቦርድ አባል ሆኖ ተመረጠ፣ ካውንስሉ ልዩ ጩፋን እንደ ቦርድ አባል አድርጎ ተቀበለ በሚል ርዕስ አንስተን ነው። እንግዲህ እኔ የራሴን ወገኖችን ማለት ጀስ በእኛ ወገን ያሉትን ሰዎች ለመናገር ኢየሱስን ብቻ ተቀበሉ ለማለት ነው። አሁን ያነሳሁት ሀሳቡ እውነት ለመናገር እነሱን ለመንካት አይደለም። እንደዛ ማለት ነው። እውነት ነው። ምንም እኔ አሁን ተረድቼዋለሁ። እነሱን በምንልበት ልክ አሁን የእኛን ሰዎች ራሱ ጌታ ተቀበሉ የምንልበት ወቅት ደርሰዋል ነው። እኔ እኮ በደንብ ሰምቼዋለሁ፣ እንትን ብዬዋለሁ። አንዳንዴ እንዳሰማማ እንደዛ ለማለት ነው እንጂ አሁን ወንጌል ወደ እንደዛ ለማለት ነው እንጂ እኔ ቶኛለን ያ ስለዚህ ቤታችን ሳይጠራ ምን እያልክ ነው? ምን እያልክ ነው? ሙሌ ጋር የምነጋገረው አለ። ሙሌ አይደለም። ሙሌ ቆይታ አይደለም። ሙሌ ጋር የምነጋገርበት ነገር አለ። ሙሌ ታይ ብልስ በጣም ይቅርታ ሙሌ በጣም መጀመሪያ ይቅርታ ይጠይቅ። ሙሌ ማን ኃይሌ ሙሌ ኮሜንት ላይ ስለቆየ በጣም ይቅርታ ኮሜንት ላይ ላይቭ ላይ ስለቆየ ኮሜንት ምናልባት ዲስትራክት አድርጎት። ሞዴሬተር ገዝት ላይ ያለ ሰው ፕሊዝ ማንንም እንዳትወሩ፣ ማንንም ሰው እኔ ከሁሉም ሰው እሺ እንትን በል። እኔ ከአንተ ጋር አላወራም። ፖይንቱ እንዳይሳት አይደለም ፖይንታችንን እንዳንስት ታውቃለህ ሙለታ ታውቃለህ፣ ግን ተዋቸው እነሱ ፍቅር አደረኩ ቶፒኩ ነው። በዛም በዚህም ለመወደድ አትሞክር። ተው እኔ እንደዚህ አይመቸኝም። አቋም ተው በቃ ተው። ቆይ እንዴ ምን ሆናችሁ ነው? እኔ እኮ ቤቱን የከፈትኩት እኔ እኮ ነኝ። አሁን የምናወራው እዩ ጩፋና ካውንስሉን በተመለከተ ብቻ ነው። ይሄንን ደግሞ ሙሌ የተሰማውን ኃላፊነት የሚወስድ ሰው ነው፣ ትልቅ ሰው ነው። ሙሌ ሀሳቡን ይጨርስ። በቃ ምንድነው የሙሌ ሀሳብ? በአጭሩ እኮ ገብቶናል እኮ የሙሌ ሀሳብ በአጭሩ ምንድነው? ወንጌል ስበኩ ይላሉ። በተለይ የዩ ጩፋ ካዳሚዎች፣ የዮናታን አክሊሉ ካዳሚዎች፣ የሌሎቹም ኢቲሲ ወዘተረፈ ካዳሚዎች ስለ እነዚህ ግለሰቦች ስህተትና ሀሰት መንገድ ስትናገር ብዙ ጊዜ ኮመንት ላይ ወንጌል ለምን አሰብኩም ወንጌል ስበኩ እንጂ ምናምን የሚል ኮመንት በተከታታይ ይጽፋሉ። ስለዚህ ሙሌ ለማለት የፈለገው ለእናንተ ወንጌል የሚመስላችሁ ስለ ኦርቶዶክስ ብቻ ሲወራ ወይም ስለ ካቶሊክ ብቻ ሲወራ ወይም ስለ ሙስሊም ብቻ ሲወራ ወንጌል ይመስላችኋል። ይሄ ነው እኮ በቃ ለምሳሌ የእስልምናን ጉዳይ ስናነሳ የመሐመድን የካራክተር ችግር የፍትወት ላይ ያለበትን ምናምን ነገር ከቁርአን እየጠቀሱ የሚያወሩ ሰዎች አሉ። ይሄንን ሲያወሩ ወንጌል እንደተሰበከ ነው የምናውቀው እኛ። ምክንያቱም ሐሰትን እየገለጡ ነው፣ በብርሃን ሐሰትን እያፈረሱ ነው፣ ጨለማን እያፈረሱ ነው ብለን ስለምናምን፣ እንዲሁም ደግሞ ወደ ተለያየ ቤተ እምነት ሐሳብ የሚሰጡ ሰዎች አሉ። የራስ ጉዳይ ላይ ማውራት በመካከል የተነሱ ተኩሎችንና የስህተት አስተማሪዎችን ወይም ነቢያትን ወይም ሐሰተኛ ሐዋርያትን የሚሉ ሰዎችን መናገር የወንጌል አንዱ አገልግሎት ነው። ቅድም ብሏል ሲስ። መጽሐፍ ቅዱሳችን ራሱ በተለይ የአዲስ ኪዳን መጽሐፍ በምታውቁት መልኩ
እጅግ ብዙ ፐርሰንቱን የዕቅበተ እምነት አገልግሎት ነው። ከውስጥና ከውጭ ስለተነሱ የስህተት ትምህርቶች ከውስጥ የሚነሱ ሐሰተኛ ወንድሞች የውስጡ አይበልጥም ብለህ ነው? የውስጥ በደንብ ሾልከው ይገባሉ ይላል። ደግሞ የስህተትን አሰራር አሾልከው ያስገባሉ ይላል ጴጥሮስ ሲናገርና ልክ ነው። ሾልከው ይገባሉ እና ስለዚህ ይሄ አንዱ የወንጌል አገልግሎት ነው። የአንዱ የወንጌል አገልግሎት ነው። አሁን ስለ እዩ ጩፋ ስህተት ስናወራ የሆኑ ሰዎች የሆነ ቤት ከፍተው የሆነ መጽሐፍን ስህተት በመጽሐፍ ቅዱስ ለማረም የሚሞክሩትን ያክል እኛም ደግሞ መጽሐፍ ቅዱስን አጣቅሰን የቤተ ክርስቲያንን ቀደምት ልምምድ አጣቅሰን የእነዚህ ሐሰተኛ ሰዎችን ልምምድ ስንገልጥ ወንጌል እያገለገለን ያለ ነው። አለቀ እና የተናገርን ያለ ነው ስለ እዩ ጩፋ የቦርድ አባል በፔንቴኮስታል በኩል የቦርድ አባል ስለመሆን ነው። ይሄ በቋፍ ላይ ያለውን የካውንስሉን ተቀባይነት እንዲወድቅ የሚያደርግ ነው። አቺቭ በጣም አድርግ ሙሌ ሀሳቡን ይጨርስ። በቃ ሙሌ ስቴትመንቱን ይጨርስ። ሙሌ አይ እኔ ዞሮ እያልኩ ያለሁት እኛ አንዳንድ ሰዎች ኮሜንቱንም ከኛ ቤት ልጆች የሚመስሉ ወንጌልን ተቀበሉ በጌታ መኑ የሚሉ ስለነበሩ ኦልሬዲ እኛ በጌታ ነን፣ ጌታን ተቀብለናል። ጌታን ለመቀበል ግን ሌላ አካል እከሌ የሚባል ሰውን ጨምራችሁ ከጌታ ጋር ካልተቀበላችሁ ጌታን አልተቀበላችሁም የምትሉን ከሆነ ኦልሬዲ እኛ መዳን በክርስቶስ ብቻ ብለን ነው የምናምነው። ክርስቶስን ተቀብለናል። ክርስቶስን ከመቀበል ባለፈ እንትናንም ስትቀበል ነው እኔ ጌታ እንደተቀበልክ የማውቀው ካልክ አንተ ክርስቶስን ፕላስ እንትና ተቀብለህ መብትህ ነው። የሆነ ነቢይ ወይ የሆነ ሰውዬ ተቀብለህ አብረህ ክርስቲያን ነኝ ማለች። እኔ ግን ክርስቲያን ነኝ ለማለት ኦልሬዲ ክርስቶስን መቀበል ብቻ በቂ ነው ለማለት ነው። ከዚህ ባለፈ መብታቸው ነው። እኔ ችግር የለብኝም ከታች ለሚያደርጉትን ነገር። ሞቲቬን እኔ የሚገመግመኝ ማለት የሚመረምረኝ ሞቲቬን የሚያውቅ እግዚአብሔር ነው። ሳወራ በቅንነት የኔ አወራር ለሚጎዳቸው ሰዎች በቅንነት ለሚጠይቁኝ ሰዎች በቅንነት ልመልስ እችላለሁ። ከዛ ውጭ ላለው ነገር ግን ኦልሬዲ ማለት ያለብኝን ነገር እላለሁ። ኃይሌ ደግሞ ለምትናገረው ነገር አቋም ይኑር። እኔ ሌላ ነገር አይደለም እውነት ለመናገር እዚህም እዛም እኔ አቋም ስላለኝ ነው የምነግርህ። አቋም የለህም። እኔ ቢያንስ ቸርች አለኝ። ስላላደረጋችሁት እናንተ እኛ ስለ ተቋም እናወራለን፣ እናንተ ስለ ተቋም ስለእያወራን ያለ ነው። ቆይ አቤላ እንዳትገባ አንድ ጊዜ ፈልጌ ኧረ እኔ እገባለሁ። ሁለታችሁ ይኸውላችሁ አጀንዳውን ሁለታችሁ አንድ የሚዩት አድርጉልኝ። አይ ፐርሰናል ነገር አሁን ኃይሌ ማታንሳ ሙሌን ፐርሰናል ኢሹዎችን አታንሱ። እንትን ከፈለገ እኔ አይደለሁም ያነሳሁት። እኔ እናንተ ምን እንዳለ ታውቃለህ ሲሶ? እኔ እናንተ ብዙ የምንለያይበት ነገር አለ። እኔ እናንተ እናውራ ብሎ ስለነሱ አታውራ አለ። አየህ ጥብቅና ሊቆም እኔ ጥብቅና አይቆም ችግር የለም። ስለ ኦርቶዶክስ እኔ እናንተ እናውራ ስለነሱ ኃይሌ ኢንተራፕት አታርግ። አንዴ ሚታርግና ይጨርስ። እሺ ይጨርስ። ያ ሲሶ ምንድነው? እኔ የመሰለኝን ተናገርኩኝ አይደል? የመሰለኝን ተናገርኩኝ። በዛ ጉዳይ ላይ ተሳስቼ ከሆነ በትክክል ስለኛ የገለጽከው ነገር ወይ እኛን ያነሳህ ነገር ትክክል አይደለህም ብሎ አንድ ኦርቶዶክሳዊ ልጅ አቋም ቢሰጠኝ ኢቭን ቢሰድበኝ ምንም ላይመስለኝ ይችላል። ያ ሰውዬ ኦርቶዶክስ ነው፣ ሃይማኖቴን ቤተክርስቲያኔን ሰምቲንግ ነክተሃል ብሎ ከማሰብ የተነሳ ምን ሊል ይችላል? እኔን ቻሌንጅ ሊያደርገኝ ይችላል። አንድ የወንጌል አማኝ ብዬ የማስበው ለምሳሌ እዚህ ጋር አሉ ወንድሞች ቲክቶክ ማስተርም አቤላም ሐሳብ ቢሰጡኝ ምሳሌ አቤል ተነስቶ እንደዚህ ያልከው ነገር ትክክል አይደለም ቢለኝ በቅንነት እያወሩ እንደሆነ አውቃለሁ። ልክ በሁለት ማሊያ የሚጫወቱ ሰዎች አንዳንድ ጊዜ ጴንጤ የሚመስሉ አንዳንድ ጊዜ ደግሞ ለኦርቶዶክስ ጥብቅና ለቪው ለተለያየ ነገር ርካሽ ለሆነ ተወዳጅነት ተቀባይነት ለማግኘት የሚያደርጉ ሰዎች ግን አሉ። እነዛ የተወሰኑ ሰዎች ሂደዋል። የተወሰኑ ሰዎች የምናውቃቸው እኛ ቤት የነበሩ አትንኳቸው ኦርቶዶክስ እንዲህ ናት እንዲህ የሚለውን ገድሉ ትክክል እንትን ምናምን የሚሉ ሰዎች የነበሩት ሂደዋል። አሁን
መንገዳቸውን ጠርገው መጀመሪያም እንደሚሄዱ እናውቅ ነበረ። እነዛ መጀመሪያም ተቃውመናቸዋል። ባይዘው ትክክል እንዳልነበሩ አካሄዳቸው ትክክል እንዳልነበረ ተናግረናል። ታታኪዎች ከስር ደግሞ እየፈለቁ ነው። እንደዚህ የነዛን ፈለግ ስኬት የሚመስላቸው ብዙ ፎሎወር ያገኙ ሲመስላቸው ብዙ ተቀባይነት ያገኙ ሲመስላቸው የሚከተሉ ሰዎች ደግሞ ከስር እያየን ነው። ኃይሌ አንዱ ነው ብዬ አምናለሁ እኔ በግሌ ማለት ነው። ግን አልተናገርኩም። አሁን መጥቶ እናንተ የተለያየ አቋም አለን የተለያየ እናንተ ራሳችሁ ነው አንዴ ሚውት ቆይ ለምንድን ነው የምታፍነኝ ሲሳይ? አንዳንድ ጊዜ እንድታፍነኝ ፍቃድ አልሰጠህም ዛሬ። አሁን ቤትህ ነው፣ ቤትህ ስለሆነ ቤትህ ውስጥ ማውራት ከፈቀድክልኝ እሱ ያወራው ማውራት እችላለሁ። እኔን አይደል የተናገረው? እኔ እያልኩ ያለሁት ወደ ጎን አትተኩስ፣ ቤትህን እያወራ ከሆነ ቤትህን አጽዳ ነው እያልኩ ያለሁት። ልክ ነው፣ ቤቱን እያጸዳ ነው፣ ማውራት ይችላል። አስታራቂ ነገር ልናገር ሲሶ፣ አስታራቂ ነገር። ቆይ ተረጋጋ እስኪ። እኔ ሳወራ ነው ሁላችሁ የምትነሱት? አንድ ሚውት አድርጉለት። አቤላ እኮ አቁም ስለኝ እኔ እኮ አቁሜ ነበረ። አሁን ስላነሳው ነው የማወራው። ተናገሩ፣ አቁም። አይ ተናገሩ። ሙለታ ስማኝ፣ አንተ እንደምታስበኝ አይደለሁም። እኔ እንደዛ እንዳታስበኝ። እኔ እያልኩ ያለሁት ስላጠፋኸው ጥፋት ይቅርታ ጠይቅ ነው ያልኩት። ወደ ታች አትናገር፣ ወደ ጎን አትናገር። የራስህን ቤት ጥረግ። የራስህን ቤት እያወራህ ነው፣ ልክ ነው። የራስህ ቤት ላይ ማውራት ትችላለህ ነው ያልኩት። ነገር ግን ወደ ጎን እያነበብክ ኮሜንት በምትናገር ሰዓት ሌላ ነገር ውስጥ ትገባለህ። ስለ እንዴት ነው እንደዛ ምናምን ብለህ ለለጥናል። ከዚህ በፊት የተነጋገርነው አለ። እኔም ስላንተ ያወራሁት ነገር አለ። ለምንድን ነው ያወራኸው ካልከኝ እኔ እናንተ ለምሳሌ በአንድ አቋም አይደለም። አንተ የምታምነው ሌላ ነው፣ እኔም ማምነው ሌላ ነው። እኔም ማምነው ትክክለኛውን መንፈሳዊ እውነት ነው ማምነው፣ አንተ ደግሞ ሌላ ትምህርት ነው የምታስተምረው የምትማረው። በዚህ እንለያያለን። እኔ እናንተ አንድ ሳንሆን መተህ አንድ እንዲሆን ለምንድን ነው የምትሰራው? በቃ እኔ እናንተ አንድ አይደለንም። ከአብያተ ክርስቲያን ጋር አንድ አይደለም። የአብያተ ክርስቲያን ትምህርት አይደለም የምታስተምረው። ከኋላ ገብታችሁ የእኛን የተለየ ትምህርት ምን እንደማምን ይንገረኝ ፕሊዝ። ምን ሆናችሁ ነው እናንተ ሁለታችሁ? ሂዱ በቃ አንተን በሉ። ስትራፖ እንዳይዛችሁ ሁለታችን ቆይታችኋል። ላይቭ ከገባችሁ ስትራፖ ጂፒት እኮ በአንድ ጊዜ እኮ ትልልቅ ክብደት አይነሳም። ቀስ በሏችሁ፣ ቀስ ብላችሁ አንሱ። ሙሌ ይሄ ምንም አይጠቅምም። እኔን እመነኝ። ሁለታችሁንን ያዋራቸዋል። አቤላ አንድ ነገር ልናገር። ኧረ በቃ ምንም አይስማሙ፣ ባለመስማማት ይስማሙ። በቃ ተዋቸው። አሁን አንተ ኃይሌ እንደዚህ ደብሮክ ሁለት ኤርፎን አንገት ላይ አድርጋ እንትን ጆሮ ላይ ሰክተህ እንዲህ ደብሮክ ምናምን አይደብርም? ላሽ አትባባሉም እንዴ እናንተ? ጌታን ይደብራል እንዴ? ትልልቅ ሰዎች አቤላ ፖለቲካ ሰርቶ እንደዚህማ እኔ አላልፈውም። አክቹዋሊ ምን ፖለቲካ ይሰራል? አሁን እኮ ፖለቲካ አንተ የለመድከው ፖለቲካ እዛው ቀልድ ፖለቲካን። እኔ እውነት ነው የማወራው። እኔ ፖለቲካ ሰርቼም አላውቅም በማንም ላይ። እሺ አንተን ደጋፊዎች ስላሉ አሁን ለምታረቀው ነገር የሚደግፍ ሰው አለ። እኔ ደግሞ እውነት ነው የማወራው። ሲጀመር ከእውነት ውጭ አውርቼ ማላውቅም። አሁን እኔ በጣም ማዝነው በእናንተ በሁለታችሁ ምክንያት የጩፋ ካዳሚዎች የጩፋ አምላክ በታተናቸው ብለው ፖለቲካ ሲሰሩ እኔ ነው በቃ ከኔ ጋር ሁለታችሁ ግጭታችሁ እውነተኛ ነው ነው የሚሉት። እሱም ተጽዕኖ ይሆናል። ቀይ ካርድ መስሎ ገብቶ ሁላችንን ሊያስወጣን ነው። ቀይ ካርድ መስሎ ገብቶ አይሊሻ ሁላችንን ሊያስወጣን ነው። እንደዚህ ክፉ ቃላት አትነጋገሩ። ምንም እንትን የለውም እኮ ሁለታችሁ እንዴ ወንጌላውያን አማኝ ናችሁ ሁለታችሁ። ወንጌል አማኝ ነህ። ምንም አይነት የትምህርት ልዩነት የለም። ያጠፋው ከመሰለው በቃ ይቅርታ። እኔ አላጠፋውም። ያጠፋው ከመሰለው ሙለታ ይቅርታ። እኔ የተናገርኩት አትተኩስ ወደታችን አይሌ ስሜት የሆነ ምናልባት ተቆጥተህ ተናደህ ሊሆን ይችላል ያልከው በአንተና በሙለታ መካከል ምንም አይነት የትምህርት ልዩነት የለም። ማስተካከል ያለው እንዴ ጌታን ኩርፊያ ያምርብህ። አንተ ደግሞ በትልቁ አድርገው ራስህ በትልቁ ሆነ። አይሌ በጣም ለእኔ ባይዘወይ አቤላ ወንጌልን ከሆነ የምንመክተው ለእኔ አንድ ነው። ለእኔ ለሌላ ቤተ እምነት ወክሎ የሚጫወት ሰው ካሰኛ ለእኔ ትላንትና ወንጌላውያን አማኞች ነን እያሉ በወንጌል አማኛ ማሊያ እየተጫወቱ የነበሩ
ዛሬ ሂደው በጥምቀታችን የሚያላግጡ ሰዎችን ከሐሰተኛ ነቢያት ደጋፊዎች የበለጠ ለእኔ አደገኞች ናቸው። እነሱ ለእኔ የበለጠ አደገኞች ናቸው። ስለዚህ እንደነዚህ አይነት ሰዎችን ዝም ማለት አልችልም። ያኔም ዝም አላልኩም፣ አሁንም ዝም አልልም። ምክንያቱም ይሄ ወዳጅነት፣ አብሮ ወንጌልን መስራት፣ መስማማት ምናምን የሚለውን ነገርና ወንጌልን ለይቼ ነው የማየው። እኔ በወንጌል ጉዳይ በምንም አይነት መንገድ ኮምፕሮማይዝ ማድረግ አልፈልግም፣ አልወድም። ለምን የእናቴ ልጅ አይሆን? ለምን ወንድሜ አይሆን? ለምን ጓደኛ አይሆን? ትላንትና ይሄንን እኛ ወንጌል አማኝ ነን ይልህና ከዛ መልሶ ደግሞ ምንድነው የሚልህ አርጋለች ማርያም ቢባል ምን ችግር አለው ብሎ መጥቶ ደግሞ ሊሞግት ይሞክራል። ስለ ምልጃ ያነሳና ምን ችግር አለው በቅዱሳን በሰማይ ያሉ በአጸደ ነፍስ ያሉ ቅዱሳን ያማልዳሉ ቢባል ምን ችግር አለው ብሎ ወንጌል አማኝ ነኝ ይላል። ይሄኛው በምን መንገድ ነው የምንለየው? በምን መንገድ ነው? አንዳንዴ የሙለታን ሂስ ተቀበል። አሁን እኔም አልስማማባቸው ነገሮች አሉ። ሂስ አንዳንዴ ከወንድሞቻችን ሂሶች ሲመጡ የትምህርት ሲሆን ኮምፕሮማይዝ አያደርጉም። የትምህርት እንትን ከሆነ እንደዚህ አይነት ሂሶችን እኔ ኃይልዬ ምክንያቱም በቅንነት ታላቅ ወንድም ነው። እንደዚህ አይነት ሂሶችን ብትቀበል ደስ ይለኛል። ግን ወደ ተነሳንበት ርዕስ እንመለስ።